የኢየሱስ ስም አይደለም አማኑኤል። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ይህ በጣም የወረደ የዘቀጠ በጣም የሚያሳፍር ከአንድ ወንጌል አውቃለሁ የሚል ወንጌላዊ የማይጠበቅ የሰነፍ ንግግር። እንዴት አማኑኤል የኢየሱስ ስም አይደለም ልትል ደፈርክ? እግዚአብሔር የመጽሐፍ ቅዱስን ምስጢር ይግለጥልህ። እግዚአብሔር የመጽሐፍትን ምስጢር ላንተ ብቻ አይደለም ላንተ አይነቶቹም ጭምር ይግለጥልህ። እኔ ካወቅኩት ጊዜ ጀምሮ ግን በሃይማኖቱ በግሉ እንከን አላገኘሁበትም። ለባለጠጋ ሲሆን የሚመሰከረው ምስክርነት በሃይማኖቱ እንከን አላገኘሁበትም። በሃይማኖታቸው እንከን ሳይኖርባቸው እንደ በግ እየታረዱ ያሉት ሕፃናት ግን መቼ ነው ባንተና በመሰሎች አንደበት የሚመሰከርላቸው? መቼ ነው? ይሄን ንገረን፣ በቃ ይሄን ንገረንና ከዛ በኋላ ግድ የለም የምትለንን በሙሉ እንቀበላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማፍረስ አሁንም በድፍረት እናገራለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማፍረስ ከሚሰሩ አካላት ውስጥ በግንባር ቀደምትነት ገንዘባቸውን ከሚያፈሱ ባለጠጋዎች አንዱ አቶ ጸጋዬ ደበበ። የባሰውን ፍርድ፣ የከፋውን ፍርድ፣ የከበደውን ፍርድ እንድንቀበል ታውቃላችሁና ከናንተ ብዙዎች አስተማሪዎች አይሆኑ ይላል እግዚአብሔር ቃል። ዛሬ ማንም ተነስቶ የመጽሐፍ ቅዱስ አስተማሪ ሲሆን እያየን ይሄ ለስጋችን ሳይሆን ለነፍሳችን ማድላታችን ሊያስመሰግነን ሊያስጨበጭብልን ሲገባ ብዙ የሚነቅፉን ከመጽሐፍ ቅዱስ ውጪ የወጣ ነገር የምናስተምር የሚመስላቸው ብዙ ሰዎች አሉ። ግን አይደለም። ምናልባት አንዳንድ ጊዜ ይሄ ስብከታችን ጆሮአቸውን የሚያሳክካቸው፣ አይናቸውን የሚያሳሻቸው፣ አፋቸውን የሚያዛጋቸው፣ ፀጉራቸውን የሚያሳክካቸው ብዙ ወንድምና እህቶች በጎረቤቶቻችን ሊኖሩ ይችላሉ። እንዴት የከበደን የችግር ቀንበር የሚሰበርበት እንደ ሀገር በብዙ መልኩ ያዘንበት ችግራችን መፍትሄ የሚያገኝበት እንዲሆንልን ከፈለግን አሁን ያልኳችሁን አድርጉና እንሞክረው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን በመካከላችን ተገኝቶ የተሰወረውን የወንጌል ምስጢር ለሁላችንም በቸርነቱ ገልጦ እኔንም እናንተንም እግዚአብሔር መንፈስ ቅዱስ ያስተምረን። አሜን። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በአንድ በሁለት በሶስት ጉዳዮች ዙሪያ እንነጋገራለን። የመጀመሪያው የምናነሳው ርዕስ በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በመላው ዓለም በሚገኙ ምዕመናን ዘንድ እንዲሁም አገልጋዮች ዘንድ የነቢያትን ጾም ወይም በልማድ የገና ጾም የምንለውን ጀምረናል። ስለ ጾሙ ትንሽ እንነጋገራለን። እግዚአብሔር አምላካችን በመካከላችን ተገኝቶ የተሰወረውን የወንጌል ምስጢር ለሁላችንም ገልጦ የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። አሜን። እንግዲህ ይህንን ጾም ለምንድን ነው የምንጾመው? እናንተ ኦርቶዶክሳውያን ለጾም ቀን ሰጥታችሁ ጾመ ፍልሰታ፣ ጾመ ድህነት፣ ጾመ ነነዌ፣ ጾመ ሁዳድ ወይም አብይ ጾም፣ የሰኔ ጾም ወይም ጾመ ሐዋርያት ወዘተርፈ እያላችሁ ቀን ወስናችሁ ትጾማላችሁ ይሉናል አንዳንድ ቤተሰቦቻችን። መጽሐፍ ቅዱስ ላይ የጾም ወራት የጾም ቀን የሚባል አለ የለም? እናየዋለን በመጽሐፍ ቅዱሱ ማስረጃ ማለት ነው። ሌላው የምንጾመው ለምንድን ነው? መቼም የሆነ ነገር ስናደርግ ለሆነ ነገር ብለን ነው። ጾም በመጾማችን የምናገኘው ጥቅም አለ ወይስ የለም? ያ ጥቅም መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን እንደ እግዚአብሔር አምላክ ቅዱስ ፈቃድ እንደ መጽሐፍ ቅዱሱ እይታ በጥቂቱ ለማየት እንሞክራለን። አሁንም በድጋሚ እግዚአብሔር አምላካችን ለእኔ ተናጋሪ አንደበት ለእናንተም የምትሰሙበትን የውስጥ ጆሮአችሁን ቸሮ መድኃኔዓለም ይክፈትላችሁ። ጀመርን። ጾም ማለት ምን ማለት ነው? ከቃሉ ትርጉም እንነሳለን።
ጾም ማለት መከልከል፣ መራቅ፣ መለየት፣ መተው ማለት ነው። የጾም ትርጉም ከዚህ አይወጣም። ጾም ማለት መለየት፣ መራቅ፣ መከልከል፣ መተው ማለት ነው። ሌላ ትርጉም የለውም። የመጀመሪያው ጾም ቅበላም ፋሲካም የለውም። በደንብ እየሰማችሁኝ። ጾም ሁለት አይነት ጾም አለ። አንደኛው ጾም ቅበላና ፋሲካ ያለው ጾም ነው። አንደኛው ደግሞ ቅበላና ፋሲካ የሌለው ጾም ነው። ለምሳሌ እንግዲህ ትናንትና ለነቢያት ጾም ወይም ለገና ጾም ቅበላ ነበረ፣ ትናንት እሁድ ማለት ነው። ዛሬ ጾሙን ለመቀበል ትናንትና የፍስግ ምግብ በመብላት ዛሬ ጾሙን ተቀብለናል። ይሄ ቅበላለው። ደግሞም ታኅሳስ 29 አንዳንዴ በአራት ዓመት አንዴ ደግሞ ታኅሳስ 28 ያው የልደት ቀን ፋሲካው ይሆናል ማለት ነው። የምንበላበት ቀን የፍስግ የምንበላበት ቀን ይሆናል ማለት ነው። በነገራችን ላይ ፋሲካ ማለት ማለፍ መሻገር ማለት ነው። እንግዲህ ይሄ የመጀመሪያው ጾም ቅበላና ፋሲካ ያለው ጾም ለተወሰነ ሰዓት ለተወሰኑ ቀናት ወይም ወራት ከጥሉላት ምግቦች ወይም ከእንስሳትና ከእንስሳት ተዋጽኦ የሆኑ ምግቦች በመከልከል በመራቅ በመለየትና እነዚህን ምግቦች በመተው የምንጾመው ጾም ነው። ይሄ ጾም ስጋችንን አድክመን ስጋችንን ለነፍሳችን የምናስገዛበት የጾም አይነት ነው። በዚህ ጾም ምናልባት ጥያቄ ያለው ሰው ካለ ከእኔ ተማሩ ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ጾም በዘመነ ስጋዌው ጾሟል። ለ40 ቀንና ለ40 ሌሊት ከምግብና ከውሃ በመከልከል ማለት ነው። ጾሞ ጹሙ አለን። ጸልዮ ወደ ፈተና እንዳትገቡ ትጉና ጸልዮ አለን። እያንዳንዱ ማድረግ የሚገባንን እኛ ልጆቹ ማከናወን የሚገባንን መስራት የሚገባንን ነገሮች በሙሉ ጌታችን መድኃኒታችን ኢየሱስ ክርስቶስ አድርጎ ነው ያሳየን፣ ሰርቶ ነው ያሳየን። በቃል ብቻ ሳይሆን በተግባርም ነው የሰበከን። ለምሳሌ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ ስንመለከት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ካለ በኋላ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ ነው ያለው። ከእኔ ምን በሉ ተማሩ ነው ያለው። ስለዚህ እያንዳንዱ ማድረግ የሚገባንን ነገር በሙሉ አምላካችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ምድር ሲመላለስ አድርጎ ሰርቶ አከናውኖ ነው ያሳየን። ይሄኛውን ከጥሉላት ምግብ ለተወሰነ ሰዓት ከእንስሳትና ከእንስሳት ተዋጽኦች የምንርቅበትን የጾም አይነት ብዙዎቹ የእግዚአብሔር ሰዎች ጾመውታል። ከእንስሳትና ከእንስሳት ተዋጽኦ ስንል አንዳንዴ ለምን ይላሉ? ኃይል ከሚሰጡ ምግቦች የምንታቀበው በምክንያት ነው። ሁለተኛ ከእንስሳትና ከእንስሳት ተዋጽኦ ራሱ የምንለይበት የራሱ የሆነ የቤተክርስቲያናችን አስተምሮት ወይም ምክንያት አለው። ምናልባት አንድ ሁለት ጥቅሶች እስቲ እንይ። ለምሳሌ ያህል ነቢየ እግዚአብሔር ቅዱስ ዳዊት በዳዊት መዝሙር 108 በቅንፍ 109 ቁጥር 24 ላይ ጉልበቶቼ በጾም ደከሙ ይልና ስጋዬም ቅቤ በማጣት ከሳ ይላል። ስጋዬም ምን በማጣት? ቅቤ በማጣት። ቅቤ የምን ተዋጽኦ ነው? የምናውቀው። እነ ዳንኤል ደግሞ ሲጾሙ ማለፊያ እንጀራ በአፋቸው እንዳልገባ ምናልባት ሰውነት የሚገነቡ ነገሮች በጾማቸው ወቅት እንዳልተመገቡ ትንቢተ ዳንኤል ላይ አንድ ቃል አንብብላችሁ። በትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር ይላል። ማለፊያ እንጀራ አልበላሁም ካለ በኋላ ስጋና ጠጅም ባፌ አልገባም ይላል። ስጋና ጠጅም ባፌ አልገባም። እንግዲህ 3ቱን ሱባኤ ወይም 21ዱን ቀን ሲጾም እንዲህ ባለው አይነት የምግብ መከልከል ነበረ ሲጾም የነበረው። ሁለተኛው ጾም ቅበላም ፋሲካም የለውም።
ይህን ጾም እግዚአብሔር አምላካችን እስከ ሕይወታችን ፍጻሜ ድረስ እንድንጾመው አዞናል። ጾም ማለት መከልከል፣ መራቅ፣ መለየት፣ መተው ነው እንዳልነው ሁሉ ይሄኛው ቅበላና ፋሲካ የሌለው ጾም በሕይወት ዘመናችን ሙሉ እስከ መጨረሻው አቅታ እንድንጾም ያዘዘን ከኃጢአት ከበደል ከርኩሰት ነው። ለኃጢአትና ለበደል ወይም ለርኩሰት ፋሲካ የለውም፣ ቅበላም የለውም። ዘመናችንን ሙሉ ይሄንን ጾም እንድንጾም እግዚአብሔር አዞናል። እግዚአብሔር አምላካችን ሁለቱንም የጾም አይነቶች እንደ አቅማችን ጾመን እሱን ደስ የምናሰኝበትን ጸጋና ኃይል እሱ ቸሩ መድኃኔዓለም ለሁላችንም ያድለን። ሌላው ጾም ስንጾም ከጾማችን ጋር ምን ማድረግ አለብን? አሁን ብዙዎቻችን እንጾማለን፣ ከዛሬ ጀምሮ እንጾማለን እንደ አቅማችን እስከ 6 የሚችል እስከ 6 እስከ 9 የሚችል እስከ 9 እስከ 11 ሰዓት የሚችል በ24 ሰዓት አንድ ጊዜ መመገብ የሚችል እንደ አቅማችን እንጾማለን። ጥሩ ነው። ከጾማችን ጋር ግን እግዚአብሔር እንዲከብር አብረን ልናከናውናቸው የሚገቡ መንፈሳዊ ተግባራት አሉ። አንደኛ ከጾማችን ጋር ጸሎቱም እንደ አቅማችን ከጸሎታችን ጋር ብንችል ስግደት፣ ከጾማችን ጋር ጸሎት፣ ከጸሎታችን ጋር ስግደት። ይህም ብቻ አይደለም፣ ከስግደታችንና ከጸሎታችን ጋር ደግሞ ምጽዋት አስፈላጊ ነው። ለምሳሌ በጾማችን ወቅት ብዙዎቻችን ቁርስ አንበላም። እያንዳንዳችን የጾማችንን ወራት ስናስተውለው ለቁርስ የምናወጣውን ወጪም ስናሰላው እንደው በኢትዮጵያውያን የኑሮ ውድነት እንደው የመጨረሻ ድሃ የሚባል ሰው ለቁርሱ የሚያወጣውን ወጪ እስቲ እናስላውና ቢያንስ የቁርሳችንን አይናቸው ለፈረጠ እግራቸው ለተቆረጠ ለድሆች የሚበሉት የሚቀምሱት የሚልሱት የሚጎርሱት የሚለብሱት ለሌላቸው ድሃዎች መመጽወት አለብን። ከጾማችን ጋር ጸሎት እንዳትረሱት፣ ከጸሎታችን ጋር ስግደት እንዳትረሱት። እንዳቅማችን ከስግደታችን ጋር ምጽዋታችን ቢያንስ የቁርሳችንን ለድሆች መስጠት አለብን። ለምሳሌ ያህል እንደው በትንሹ አንድ ሰው እንደ ቁርስ የመጨረሻ ትንሽ ወጪ አወጣ ብለን የሚመገበውን ሂሳብ ብናሰላ ዳቦና ሻይ ብለን እናስለው። መቼም በየአካባቢያችን ያሉ ዳቦ ቤቶች የመጨረሻው የዳቦ መግዣ ዋጋ 10 ብር ነው። ታውቃላችሁ፣ ትንሹ የሚባለው ማለት ነው። ጭምቅ ስናረጋት ጭብጥብጥ የምትለዋ ትንሿ ዳቦ 10 ብር ናት። ሻይ እንደው 7 ብር 8 ብር ብለን ብናስብ እናሳንሰው 5 ብር ብለን ብናስብ ቢያንስ በቀን ውስጥ የቁርሳችንን ወጪ 15 ብር ለየኔ ቢጤ መስጠት ብንችል ይሄንን ልምምድ ብናደርገው መልካም ነው። ለምን መጽሐፍ እንዲህ ይላል፣ በመስጠት ጽድቅ ይገኛል። በመስጠት እግዚአብሔርን ደስ ማሰኘት ስለሚቻል ከምንም በላይ መጽሐፍ ቅዱሳችን በተለይ በማቴዎስ ወንጌል ምዕራፍ 25 ላይ ጌታ ለዳግም ፍርድ በዕለተ ምጽአት ሲመጣ ፍየሎቹን በግራ በጎቹን በቀኙ ሲያቆም የሚጠይቀው ጥያቄ በአብዛኛው ምጽዋት ነው። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ መጥቼ ጠይቃችሁኛል፣ ታስሬ ጎብኝታችሁኛል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀኙ የቆሙትን በበጎች የተመሰሉትን ቅዱሳን ጻድቃንን እንዲህ ነው የሚላቸው፣ ተርቤ አብልታችሁኛል። የማቴዎስ ወንጌል ምዕራፍ 25 ቁጥር 33 ጀምሮ ይህን ቃል መመልከት ይቻላል። በግራ ደግሞ በፍየል አንጻር የተመሰሉትን ኃጢአተኞቹን ደግሞ ተርቤ አላበላችሁኝም፣ ምጽዋት ነው። ተጠምቼ አላጠጣችሁኝም፣ ምጽዋት ነው። ታርዤ አላለበሳችሁኝም፣ ምጽዋት ነው። ስለዚህ ጌታ ከሚጠይቀን ጥያቄዎች በዕለተ ምጽአት በአብዛኛው ምጽዋት ስለሆነ በዚህ የጾማችን ወቅት ምጽዋት ልንመጸውት የግድ ይላል። በተነ፣ ሰጠ፣ ጽድቁም ለዘለዓለም ዓለም ይኖራል ይላል የእግዚአብሔር ቃል። አንዳንድ ጊዜ ለየኔ ቢጤ ወይም ደግሞ ለድሆች ምጽዋት መስጠት አያጸድቅም የሚሉ ሰዎች አሉ። መጽሐፉ ግን የሚለው ሌላ ነው። ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ እንዲህ የሚል ቃል አለ። በተነ፣ ለምስኪኖች ሰጠ፣ ጽድቁም ለዘለዓለም ይኖራል ይላል። ጽድቁ ለመቼ ይኖራል? ለዘለዓለም ይኖራል። እግዚአብሔር ሁልጊዜ ከሚቀበሉ ሰዎች ይልቅ
የሚሰጡ ሰዎች ያስደስተዋል። ከሚቀበል ይልቅ የሚሰጥ ብፁዕ ነው ስለሚል እግዚአብሔር ቃል ምናልባት አንዳንድ ጊዜ ይሄ ስብከታችን ጆሮአቸውን የሚያሳክካቸው፣ አይናቸውን የሚያሳሻቸው፣ አፋቸውን የሚያዛጋቸው፣ ጸጉራቸውን የሚያሳክካቸው ብዙ ወንድምና እህቶች በጎረቤቶቻችን ሊኖሩ ይችላሉ። እንዴት ምጽዋት ያጸድቃል ትላላችሁ? እንዴት ምጽዋት ኃጢአትን ታሰሪያለች ትላላችሁ እናንተ ኦርቶዶክሳውያን ብለው በድፍረት ሲናገሩ እንሰማቸዋለን። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ቀለል ባለ ለሁላችንም አይምሮ በሚገባን አማርኛ እንዲህ የሚል ቃል አለ። እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየዋችሁ ይላል። ይሄ ቃል ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው፣ መስጠት ያጸድቃል የሚለው፣ በተነ፣ ሰጠ፣ ለምስኪኖች ራራ፣ ጽድቁ ለዘላለም ዓለም ይኖራል የሚለውን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ የጌታ የኢየሱስ ቃል እንደሆነ እንድታስቡ ይገባችኋል ይላል የእግዚአብሔር ቃል። አሁን በምጽዋት ዙሪያ ስብከታችን ወይም ርዕሳችን ስላልሆነ ነው እንጂ በጣም ብዙ ጥቅስ ከብሉይ ኪዳን ከአዲስ ኪዳን እያመጣን መመልከት እንችላለን። ወገኖቼ በዚህ በነቢያት ጾም፣ በዚህ በልማድ የገና ጾም በምንለው ጾማችን ወቅት እባካችሁ ጾማችን ቅድመ እግዚአብሔር እንዲደርስ ጸሎት እናክልበት። ጸሎታችን ቅድመ እግዚአብሔር እንዲደርስ ስግደት እናክልበት። ስግደት ጸሎታችን ጾማችን እንዲያርግ እግዚአብሔር ደስ እንዲሰኝበት የኃጢአታችንን ስርየት እንድናገኝበት የከበደን የበደልና የርኩሰት ቀንበር እንዲሰበርልን ግዴላችሁም አቅማችን በፈቀደ መልኩ ቢያንስ የቁርሳችንን ለኔ ቢጤዎች የቁርሳችንን ለድሆችን መጽወት። መቼም ሁላችንም ቁርስ አንበላም። ከበሽተኞች ውጪ ከህመምተኞች ውጪ አሉ ቁርስ በመብላት የሚጾሙ አሉ። ለምሳሌ ያህል ከባድ ስራ የሚሰሩ፣ ለምሳሌ ያህል ነፍሰ ጡር የሆኑ እንዲጾሙ አይገደዱም። አራስ የሆኑ በሽተኞች ወዘተርፈ እንዲጾሙ ከጥሉላት ምግብ አይገደዱም። ነገር ግን በራሳቸው ፈቃድ ከጥሉላት ምግብ ብቻ እየጾሙ ቁርሳቸውን እየበሉ ለበሽታቸው መድኃኒት የሚሆነውን ስለሚውጡ በእንደዚህ አይነት መልክ የሚያሳልፋሉ። ግዴላችሁ ይሄ ጾማችን እንባችን የሚታበስበት፣ እንቆቅልሻችን የሚፈታበት፣ የከበደን የችግር ቀንበር የሚሰበርበት፣ እንደ ሀገር በብዙ መልኩ ያዘንበት ችግራችን መፍትሄ የሚያገኝበት እንዲሆንልን ከፈለግን አሁን ያልኳችሁን አድርጉና እንሞክረው። አለበለዚያ ግን ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን ወገኖቼ ከጣሪያ በታች ከደመና በታች እንደሆነብን እንዘልቃለን ማለት ነው። ከጾማችን ጋራ ግዴላችሁም እነዚህን ያልኳችሁን ነገሮች እያደረግን እግዚአብሔርን ደጅ እንጥናው። እግዚአብሔር የሚሰማ አምላክ ነው። እግዚአብሔር ሰምቶ የሚመልስ አምላክ ነው። ትናንት እነ ዕዝራ ጾመው ስለዚህ ነገር ጾምን፣ እግዚአብሔርንም ለመንን፣ እግዚአብሔርም ተለመነን ብለው እንደተናገሩ ትናንት እግዚአብሔርን ለመነው በጾማቸው መልስ ያገኙት እነ ዕዝራ ያመልኩት የነበረው እግዚአብሔር ዛሬም ሕያው ነው፣ እስከ ዘላለም ሕያው ሆኖ ይኖራል። የእኛንም ጸሎት የእኛንም ልመና ይቀበላልና በዚህ መልክ እግዚአብሔርን እንድንለምን እንድንጠይቅ በአክብሮት እጠይቃችኋለሁ። ሌላው ጾም ሊገባ ነው። የሚቀጥለው ሳምንት ጾም የሚገባበት ቀን ነው። ዛሬ የገና ጾም የሚጀምርበት ቀን ነው። ፍልሰታ የምትጀምርበት ቀን ነው። ጾመ ሁዳዴ የሚጀምርበት ቀን ነው ስንል እናንተ ኦርቶዶክሳውያን ጾም እኮ የሚጾመው በስውር እንጂ በግልጽ አይደለም። እናንተ ግን ከመጽሐፍ ቅዱሱ በተቃራኒ የጾም ቀን እያላችሁ የጾም አዋጅ እያወጃችሁ የሁዳዴ ጾም፣ የገና ጾም፣ ጾም ፍልሰታ፣ ጾመ ብዙ ነው የምታወሩት ይሉናል። ይኸውላችሁ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ምዕመናን እቺ ቤተክርስቲያን በመንፈሳዊ አፍንጫ ስትሸተት መዓዛዋና ጠረኗ ሁልጊዜ እንደምለው መጽሐፍ ቅዱስ ነው ጠረኗ። ያልተጻፈ አንብባ አታውቅም ቤተክርስቲያናችን። ማስረጃ ልስጣችሁ። 1 ከብሉይ ኪዳን 2 ከአዲስ ኪዳን ልስጣችሁ። የጾም ቀን ወይም የጾም ወራት የሚባል
አለ ወይም የለም የሚለውን እናያለን። ነቢየ እግዚአብሔር ኤርምያስ በትንቢተ ኤርምያስ ምዕራፍ 36 ቁጥር 6 ላይ እንዲህ የሚል ቃል ጽፎልን እናገኛለን። ኤርምያስ 36 ቁጥር 6 በደንብ አስተውሉና ተከታተሉኝ። ከአፌም የጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ በክርታሱ አንብብ ይላል። በጾም ቀን የእግዚአብሔርን ቃል አንብብ ይለዋል። ስለዚህ የጾም ቀን የጾም ወራት የሚል አለ ማለት ነው። ይህም ብቻ አይደለም። እስቲ ወደ ሐዋርያት ሥራ ደግሞ እንሂድ። መቼም ጾም የነቢያትና የሐዋርያት ፍሬያቸው እንደሆነ ሁላችንም እናውቃለን። የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ብዙ ጊዜ ካለፈ በኋላ የጾም ወራት አሁን አልፎ ስለነበረ ይላል። የምን ወራት? የጾም ወራት። አሁን ይሄ የምን ወራት ነው? የጾም ወራት። የነቢያት ጾም የምንጾምበት የጾም ወር ነው ይሄ ወር ማለት ነው። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ የጀመርነው ጾም ማለት ነው። ስለዚህ ኦርቶዶክሳውያን የጾም ወራት የጾም ቀን የሚባል አለን። ሐዋርያትም እኮ መንፈስ ቅዱስን ሰው ላይ ሲያሳድሩ ይጾሙ ነበረ፣ ይጸልዩ ነበረ። የሐዋርያት ሥራ ምዕራፍ 13 ቁጥር 2 ጀምሮ ተመልከቱ። እነዚህም ጌታን ሲያመልኩና ሲጾሙ ይላል። ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስን ሳውልንም ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ይላል ከጾሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው ይላል። ጾም የነቢያትና የሐዋርያት ፍሬ ነው። ስለዚህ የጾም ወራት አለ፣ የጾም ቀን አለ። አፋችንን ሞልተን ደረታችንን ነፍተን ለተቃዋሚያን የምንናገረው ይሄንን ነው። መጽሐፍ ቅዱሳዊ መረጃና ማስረጃ ጠቅሰን የጾም ቀን የሚባል አለ፣ የጾም ወራት የሚባል አለ። መጽሐፍ ቅዱሳዊት ናት ቅድስት ቤተ ክርስቲያናችን። መልካም። ሌላው እንግዲህ አንዳንድ ወንድሞቻችን ጾመ ነቢያት ስንል ነቢያት ለጾሙት ጾም እኛ ምን ጾመው ምን አግብቶን ነው የሚላል። ጾመ ነነዌ ስንል የነነዌ ሰዎች ለጾሙት ጾም እኔ ምን አግብቶ ነው እዚህ የነነዌ ጾም ነይ ጾም እያላችሁ የምታጾሙን ይላሉ። እንደውም ምንድነው የሚሉት አንዳንድ ወንድሞችና እህቶች፣ እናንተ ኦርቶዶክሳውያን ጾም አላበዛችሁም ወይ? እውነት ነው። ከምንበላበት የማንበላበት ቀን ይበልጣል። በዓመት ከ8 ወር በላይ ነው የምንጾመው። ካልኩሌት አድርጉት። ከ365 ቀን ውስጥ ወደ 200 ምናምን ቀን አንበላም። አስተውሉት። ይሄ ለስጋችን ሳይሆን ለነፍሳችን ማድላታችን ሊያስመሰግነን ሊያስጨበጭብልን ሲገባ ብዙ የሚነቅፉን ከመጽሐፍ ቅዱስ ውጭ የወጣ ነገር የምናስተምር የሚመስላቸው ብዙ ሰዎች አሉ። ግን አይደለም። እንደውም ኢትዮጵያ ውስጥ መኖር በራሱ ጾም አይደል እንዴ የሚሉ ፌዘኞችም አሉ። የእግዚአብሔር ቃል እስራት እንዳይጸናባችሁ አታፊዙ ይላል። ወገኖቼ ኢትዮጵያ ውስጥ መኖር በራሱ ምናልባት መራብ ሊሆን ይችላል። ጾም ግን ሊሆን አይችልም። ጾም ማለት እኮ የሚበላው የሚጠጣው ያለ ነገር ግን የሚበላውና የሚጠጣውን በገዛ ራስ ፈቃድ መተው ማለት ነው። ከሚበላውና ከሚጠጣው በገዛ ራስ ፈቃድ መከልከል ማለት ነው። በገዛ ራስ ፈቃድ ሁሉ ያለ ራስን ባዶ አድርጎ ከምግብና ከውሃ ራስን መለየት ማለት ነው። ጾም ማለት ይሄ ነው። ልክ ናችሁ። ኢትዮጵያ ውስጥ መኖር ምናልባት በተለይ አንዳንድ ክልል ውስጥ አዲስ አበባ ውስጥም መራብ ሊሆን ይችላል። ዲክሽነሪውም ላይ አሁን ተቀይሮ እንደሆነ አላውቅም እንጂ አገራችን የረሃብ ምሳሌ እንደነበረች ኦክስፎርድ ዩኒቨርሲቲ ሚል ኦክስፎርድ ዲክሽነሪ ላይ ይመስለኛል ሃንገር የሚለውን ኤግዛምፕል ኢትዮጵያ ምናምን ነገር ተብሎም ረጅም ዓመት አንብቤያለሁ። ጾም ግን ሊሆን አይችልም። ጾም በገዛ ፈቃዳችን የምንራበው ረሃብ ነው። በገዛ ፈቃዳችን ነፍሳችንን ለስጋችን
ስጋችንን ለነፍሳችን ለማስገዛት ነፍሳችንን በስጋችን ላይ ለማሰልጠን በፈቃዳችን የምንራበው ረሃብ እንጂ ጾም እናንተ እንደምትሉት ኢትዮጵያ ውስጥ ብቻ መኖር ጾም ሊሆን አይችልም። ይሄ ፌዝ ነው። ይሄ ቀልድ ነው ወገኖቼ። በጾም ብዙ የሚገኙ ጥቅሞች አሉ። አይደለም መንፈሳዊ ስጋዊ ጥቅም ሁሉ አለ። እንግዲህ ምናልባት የሥነ ምግብ አዋቂ ተመራማሪዎች እንደሚነግሩን ሰውነታችንን ካላስፈላጊ ኬሚካሎችን ለማጽዳትም ለተወሰኑ ቀናትና ለተወሰኑ ሰዓታት ከምግብና ከውሃ መከልከል ውስጥ ያለውን ቆሻሻ እንደሚያጸዳልንም ይነግሩናል። እኛ ግን ለሱ ብለን አይደለም እንጾመው። ጾም የነፍስን ቁስል ስለምታድን፣ ጾም ከኃጢአትና ከበደል ስለምታረቅ፣ ጾም ከእግዚአብሔር ጋር የምንገናኝበት ድልድይ ስለሆነ፣ ጾም ጸሎታችን ወደ እግዚአብሔር የሚወጣበት እንዲወጣ የምታደርግበት መሰላል ስለሆነች፣ ጾም አባቶቻችን በቀመሩልን በሰሩልን የጊዜ ገደብ እንጾማለን። እግዚአብሔር አምላካችን ጾማችንን ጾመ ነቢያት አድርጎ እንዲቀበልልን የእርሱ ቅዱስ ፈቃድ ይሆንልን። የነቢያትን ጾም፣ የሐዋርያትን ጾም፣ የነነዌን ሰዎች ጾም የምንጾመው እነሱ ጾመው ያገኙትን በረከት ስለምናውቅ እነሱ ያገኙትን በረከት ለመቀበል እኛም እንጾማለን። ነቢያት ጌታ ይወርዳል ይወለዳል ብለው ጾሙ፣ ጸለዩ። ጌታ በመወለዱ የሆነውን ነገር ሁላችንም እናውቃለን። ሐዋርያት ወደ ሥራ ከመግባታቸው በፊት ጾሙ፣ ጸጋ መንፈስ ቅዱስን ተቀበሉ። 12 ሆነው ዓለምን በወንጌል ሞሉ። እግዚአብሔር ከፍ ባለው ዙፋኑ ላይ ተቀምጦ ስራቸውን መዝኖ ለስራቸው እንደ ስራቸው ሰጣቸው። በ12ቱ ነገድ እስራኤል ላይ ሊፈርዱ በ12 ዙፋን ላይ መቀመጥን ሰጣቸው። ጾም ጥቅሙ ብዙ ነው፣ በጣም ብዙ ነው። ጾም ለነፍስም ለስጋም ይጠቅማልና ምናልባት አብይ ጾምን ብቻ የምትጾሙ ይሄንን የገና ጾም የቄሶች ጾም እያላችሁ የማትጾሙ እህት ወንድሞቼ ግዴላችሁ ለስጋም ለነፍስም ይጠቅማልና እንድትጾሙ በዚያው አጋጣሚ መልእክቴን አስተላልፋለሁ። መልካም እንግዲህ ዛሬ ስለ ጾሙ ትንሽ ይሄን ያህል ካልን ሌላ ደግሞ አሁንም በማህበራዊ ድረገጽ ላይ አንዳንድ ዶግማቲክ የሆኑ ነገሮችን ቀኖና የሚነኩ ትውፊታችንን የሚጥሱ የሚሽሩ አንዳንድ ወንጌል አማኝ ነን ብለው ከመጽሐፍ ቅዱስ ውጪ የሆነ አስተምህሮ የሚያስተምሩም ሰዎች እንግዲህ የማይገባ ነገር ሲናገሩ መልስ እንሰጣለን። ለምን? ቤተክርስቲያናችን የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እነዛ ሰዎች ከስህተታቸው እንዲማሩ፣ ይህም ብቻ አይደለም ከስህተታቸው እንዲማሩ ብቻ ሳይሆን የቤተ ክርስቲያናችንም ልጆች የሚሰሙትን ሰምተው ምናልባት በሚሰሙት ሰዎች ስብከት ተጠልፈው ወደ ምንፍቅናው፣ ወደ ኑፋቄ፣ ወደ ክህደቱ እንዳይገቡ ቤተ ክርስቲያን ኃላፊነት ስላለባት ለልጆቿ እውነቱን ትገልጣለች። እግዚአብሔር አምላካችን አሁንም አብዝቶ ለልጆቹ እውነትን ይግለጥልን። አሜን። ሰሞኑን ያየነው አንድ ፓስተር አለ። እስቲ የሚሰብከውን ነገር አይተን እንመለስ። የኢየሱስ ስም አይደለም አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ፣ የእግዚአብሔር መገኘት። ስለዚህ የእግዚአብሔር መገኘት በማ በኩል መጣ? በኢየሱስ በኩል መጣ። ስለዚህ ኢየሱስ የእግዚአብሔር ማደሪያ ሆነና ትውልድን
ህዝብን፣ ክልልን፣ አህዛብን ሊወርስ ጀመረ። በማድሮ እግዚአብሔር በኢየሱስ አድሮ። ስለዚህ አንተ አባት ሆይ አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ አደለ ያለው። ከዛ በኋላ ኢየሱስ ይሄንን ሲጨርስ ደግሞ እንዲህ ብሎ ጸለየ። አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ አሁን ደግሞ አለ እኛ በማን እንድንሆን? በእነሱ እንድንሆን። ስለዚህ አማኑኤል ቀጥሏል። አጠገባቸው ያለውን ሰው በእኛ አማኑኤል ቀጥሏል በሉት። አማኑኤል አልሄደም፣ አማኑኤል እዚሁ ነው። ለብዙ ሰዎች አማኑኤል ሄደን የመሰላቸው አማኑኤል እዚሁ ቀጥሏል። ምክንያቱም እግዚአብሔር በህዝቡ ውስጥ አድሮ በኢየሱስ ውስጥ አድሮ አማኑኤል ሆኖ እግዚአብሔር ይገዛ እንደነበረ መልካም እያደረገ በስፍራ ሁሉ ይዞር እንደነበረ አሁንም እግዚአብሔር በህዝቡ እያደረ መልካም በማድረግ ስፍራን ሁሉ ይወርሳል። ያው ቲክቶክ ላይ በደንብ ሲመላለስ አይታችኋል። አማኑኤል ማለት የኢየሱስ ስም አይደለም እያለ አማኑኤል ማለት የእግዚአብሔር ማደሪያ መገኘት ነው እያለ ሲናገር ሰምተነዋል፣ አድምጠነዋል። አባቶቻችን ምን ይላሉ? ከመጠምጠም መማር ይቅደም ይላሉ። መጽሐፍ ቅዱሱ ደግሞ ከእናንተ ብዙዎቹ አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። እንግዲህ ማንም እየተነሳ አስተማሪ ባይሆን መልካም ነው። ለምን? የባሰውን ፍርድ መቀበል ስላለ ማለት ነው። ብዙዎች ይህንን ቃል ያውቁታል ብዬ አላስብም። የያዕቆብ መልእክት ምዕራፍ 3 ቁጥር 1 ላይ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። የባሰውን ፍርድ፣ የከፋውን ፍርድ፣ የከበደውን ፍርድ እንድንቀበል ታውቃላችሁና ከእናንተ ብዙዎች አስተማሪዎች አይሁኑ ይላል እግዚአብሔር ቃል። ዛሬ ማንም ተነስቶ የመጽሐፍ ቅዱስ አስተማሪ ሲሆን እያየን ነው። መጽሐፍ እኮ የሚለው ፈጽሞ የተማረ እንደ መምህሩ ይሆናል የሚለው። ፈጽሞ የተማረ ያልተማረ አይደለም። እስቲ ላንብብላችሁ። የሉቃስ ወንጌል እንዲህ ብሎ ያመጣዋል። የሉቃስ ወንጌል ምዕራፍ 6 ቁጥር 39 ጀምሮ ተመልከቱት። አነበዋለሁ። እውር እውርን ሊመራ ይችላልን? ሁለቱስ በጉድጓድ አይወድቁምን? ደቀ መዝሙር ከመምህሩ አይበልጥም ካለ በኋላ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል ይላል። ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ፍጹም ሳንማር ግን እየወጣን አጋጣሚውን ስላገኘን መናገር ስለቻልን ብቻ አፋችን እንዳመጣልን የእግዚአብሔርን ቃል ባንናገር መልካም ነው፣ ፍርድ ስላለ ማለት ነው። ይሄ ወንድማችን የሚለው ምንድን ነው? አማኑኤል ማለት ኢየሱስ ማለት አይደለም፣ አማኑኤል የኢየሱስ ስም አይደለም ይለናል። አማኑኤል የሚለውን ያመጡት ከትንቢተ ኢሳይያስ ላይ ነው እንጂ የኢየሱስ ስም አይደለም። ይህ በጣም የወረደ የዘቀጠ በጣም የሚያሳፍር ከአንድ ወንጌል አውቃለሁ የሚል ወንጌላዊ የማይጠበቅ የሰነፍ ንግግር ነው። የሰነፍ ያልኩበት ምክንያት ሰነፍ በልቡ እግዚአብሔር የለም ስለሚል ማለት ነው። ምንድን ነው የሚለው ወንጌላዊ ቅዱስ ማቴዎስ? የማቴዎስ ወንጌል ምዕራፍ 1 ላይ እስቲ እንመልከት። ቁጥር 22 ጀምሮ እንይ። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል ካለ በኋላ ትርጓሜውም እግዚአብሔር ከኛ ጋር የሚል ነው ይላል። የእግዚአብሔር ማደሪያ፣ የእግዚአብሔር መገኛ፣ የኢየሱስን ስጋ እግዚአብሔር አድሮበት፣ ይህ ህድረት ምናምን የሚባል ትምህርት አለ፣ የክህደት ትምህርት አድሮበት እስከ ዕለተ ሞቱ በእሱ ላይ አድሮ ስራ ይሰራ ነበረ የሚል የኑፋቄ የክህደት ትምህርት። በነገራችን ላይ ይህ ትምህርት አሁን አይደለም የተጀመረው። የዚህ ሰውዬ ግን ክህደት አማኑኤል የሚለው ስም የኢየሱስ ስም አይደለም እንዴ? እውነት ነው። ኢየሱስ ክርስቶስ ኢየሱስ ብላ ድንግል ማርያም
ስም እንዳወጣችለት ኢየሱስ ብሎ አረጋዊው ጻድቁ ዮሴፍ ስም እንዳወጣለት የእግዚአብሔር ቃል ይነግረናል። እንዲህም አለ፣ የጌታ መልአክ በሕልም ታየው፣ ለአረጋዊው ለቅዱስ ዮሴፍ ነው። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በመንፈስ ቅዱስ ነውና ጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። ኢየሱስ ማለት መድኃኒት ማለት፣ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ስጋ ለብሶ ያ በረድኤት በጸጋው በበረከቱ በመንፈሱ በራእይ ይገለጥ የነበረው እግዚአብሔር ወልድ ኢየሱስ ክርስቶስ አካላዊው ቃል ከሦስቱ ቅዱስ አንዱ ቅዱስ ከድንግል ማርያም ከወላዲት አምላክ በነሳው ስጋ እኛን መስሎ እኛን አክሎ በጠበበ ደረት ባጠረ ቁመት ተወስኖ በዚህ ምድር በመመላለሱ አማኑኤል ተባለ። እግዚአብሔር ከኛ ጋር ስጋ ለብሶ ተመሳሰለ። አምላክ ሰው ሆነ፣ ሰው አምላክ ሆነ። የተዋሕዶ ስሙ ነው አማኑኤል። እንዴት አማኑኤል የኢየሱስ ስም አይደለም ልትል ደፈርክ? እግዚአብሔር የመጽሐፍ ቅዱስን ምስጢር ይግለጥልህ። እግዚአብሔር የመጽሐፍትን ምስጢር ላንተ ብቻ አይደለም ላንተ አይነቶቹም ጭምር ይግለጥላችሁ። በጣም አሳፋሪ ነው። እንዴት አማኑኤል የኢየሱስ ስም አይደለም ትላለህ? እግዚአብሔር ልብ ይስጥህ። ምን እንላለን እንግዲህ? በየጊዜው የኑፋቄው የክህደቱ የጥርጥሩ አይነቱ የበግ ለምድ ለባሾቹ ቁጥርና ብዛታቸው እየጨመረ ነገሩ እየቀነሰ ሄደም እየጨመረ እንጂ የመጨረሻው ዘመን ዋዜማ ላይ ስላለ ትንቢት የሚፈጸምበት ምሳሌ የሚደርስበት ዘመን ላይ ስለደረስን ገና ከዚህ የከፋ ነገር እንሰማለን። ገና እኔ ኢየሱስ ነኝ ብሎ የሚመጣውን እንጠብቃለን። ብዙም አይገርምም፣ ብዙም አያስደምምም፣ አያስደንቅም፣ እጅ በአፍ ላይ አያስጭንም ስለምናውቃችሁ ማለት ነው። መጀመሪያ ግን ከማስተማር በፊት ቁጭ ብለህ ተማር። መልካም። ሌላው የመጨረሻው ዛሬ መናገር የምፈልገው የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ሰብሳቢ በቀሲስ ታጋይ ዙሪያ ይሆናል። እንግዲህ ዛሬ አጋጣሚ በጠዋት ስልኬን ስነካካ ስለ አቶ ጸጋዬ ምስክርነት እየሰጡ ሰማሁ። አቶ ጸጋዬ እንግዲህ እንደምታውቁት የፍኖተ ጽድቅ የዝማሬ አገልግሎት መስራች ባለቤት ናቸው። እንዲሁም የተለያዩ የቀለማት የሮዳስ ቀለም ፋብሪካ ባለቤት ናቸው። የሮቶ የውሃ ታንከር አምራች ባለቤት ናቸው። እንግዲህ ስለሳቸው ዛሬ ጠዋት ባየሁት የቪዲዮ መልእክት ምስክርነት ሲሰጡ ሰማሁ። ጥሩ ነው ምስክርነቱ። እስቲ ለኔም ለናንተም አዲስ እንዳይሆን ምስክርነቱን አዳምጠን እንመለሳለን፣ እናነጻጽረዋለን። እኔ ከማወራው ጋር ማለት ነው። ባይላፍም ብዙ ጆሮ ጮሃል እንደተባለው እነዚህን ሁሉ ገንዘቦች ሲያወጣ እንዲታወቅበት አይፈልግም። እኔ ስለ ጸጋዬ ለመስበክ አልቆምኩም። ለቤተክርስቲያን ግን ለሚሰራው ስራ ከቤተክርስቲያን እንድትሰፋ ቤተክርስቲያን ካለባት ካሁን ወቅታዊ ፈተና አንጻር የበለጠ መቆም የምትችልበትን አንድነቷን ከማጠናከር አኳያ ለሚሰራው ስራ ግን ሐሳብ መለገስ ማገዝ አስፈላጊ ነው ብዬ አስባለሁ። ጸጋዬንም ሊቀርበን ዳዊት ነው ያስተዋወቀኝ። እኔ ካወቅኩት ጊዜ ጀምሮ ግን በሃይማኖቱ በግሉ እንከን አላገኘሁበትም። የበለጠ ግን እንደውም እኛን የሚያስተምር ህይወት ነው ያገኘሁበት። እሱ ራዕይ እስከ ኮሌጅ እስከ ዩኒቨርሲቲ የሚደርስ ትልቅ ራዕይ አለው። ይህንን ራዕይ ባናጨልም ባንገፋ ጥሩ ነው ብንጠቀምበት። አንዳንድ
ማስተካከል የምንችላቸውን ድክመቶች የሉም እያልኩ ስላልሆነ ብዙዎችም ተናጋሪዎች ሲናገሩ ስለነበረ ይዘን አባቶች ጋር ሞግተን መስመር ያዝ ሃይማኖትን ሊያፈርስ የመጣ ነው ብሎ ገፍቶ ለማስወጣት የሚደረገው ነገር ከሆነ ምን ተች ሰዎችስ በራሱ ሙሉ ነን ወይ? ያፈነገጠ መስመር ያልያዙ ጉዳዮች አሉ። ህግ ያዙ አባቶች። ቤተክርስቲያን ይህንን አገልግሎት ተረክባ ትምራው ነው። የቤተክርስቲያንን ጉድለት ለመሙላት ደጅ ተጠንሶ ሳይሆን ራሱ ደጅ ጸንቶ ነው። የሚገርማቸው እኔ ከሌላው ባለሀብት መለየው ሌሎች ደጅ ተጸንተው በስንት ሰዓት ነው የሚመጡት ቤተክርስቲያን እንደው ቢቀሩ እነማን ሎቢስት ተልኮባቸው ነው ስራ የሚሰራው። እሱንም ለመስጠት ደግሞ ምን ያህል እንደሚሉ ብዙዎች እኮ መተው ከጎኑ የቆሙት አይተው ተረርተው አሳውቀው ከሃይማኖታቸው የሚበልጥባቸው ብዙዎች የሉ። በጣም ከሃይማኖታቸው በላይ ጸጋን አስበልጡት። ከጎኑ የቆሙት ግን ማጣት ስላልፈለጉ ክፍተቶች ካሉ ክፍተቱን እየሞላን መስመር እናስይዘው የሚል መልእክት ለማስተላለፍ ነው። ቤተክርስቲያን የሚመራት መዋቅር ቅዱስ ሲኖዶስ ነው። ከቅዱስ ሲኖዶስ ጀምሮ በተዋረድ ያለ ከጠቅላይ ቤተ ክህነት ጀምሮ እዟል። አሁን የሰፈር ሲኖዶስ እየተዋቀረ ነው። የቲክቶክ ሲኖዶስ እየተቋቋመ ነው። እኛ ያልተቀበልነው እኛ ያላልነው ኦርቶዶክሳዊ አይደለም የሚል ትውልድ እየፈጠርን መተናል። እኛም ለነሱ እጅ እየሰጠን ነው። በነገራችን ላይ አባቶችን እንምራ የሚል ይሄ በህግ የሚያስጠይቅ ነው። ኩላዊት የሆነች ህጋዊት የሆነች ስርዓት ያላት ቤተክርስቲያንን የሚመራ ቲክቶክ ሆነ ወይ አባቶች ለቀን ቲክቶከሮችን ፊት ለፊት ማስቀመጥ ሲኖዶሱን እንስማቸው የሚወስኑትን። እንግዲህ እንደተመለከታችሁት ምንድነው የሚለው? እኔ ጸጋዬን ያስተዋወቀኝ አንድ ሰው ነው ይላል። ከዛ በኋላ በሃይማኖቱ እንከን አላገኘውበትም፣ በአቶ ጸጋዬ እምነት እንከን አላገኘውበትም፣ ነቅ የለበትም፣ ነውር አይገኝበትም፣ ፍጹም ኦርቶዶክሳዊ ነው እያሉ ሲመሰክሩ እንደውም ከሌሎቹ ባለጸጋዎች ሰዎች ጋራ ቤተክርስቲያንን ከሚረዱ ሰዎች ጋራ ንጽጽር ውስጥ ገብተው ሌሎቹን ደጅ ጠንተን ነው መልስ የሚሰጡን፣ ቢሮአቸው ገቡ አልገቡ ተብሎ ብዙ ደጅ አስጠንተውን ነው። አቶ ጸጋዬ ግን እኛን ደጅ ጠንቶ ነው እስከ ቢሮአችን ድረስ መጥቶ ነው መንፈሳዊውን አገልግሎት የሚያገለግለው በማለት ምስክርነት ሰጥተዋል። እንደውም መጨረሻ ላይ ምንድነው ያሉት? የሰፈር ሲኖዶስ፣ የቲክቶክ ሲኖዶስ የአባቶቻችንን ሲኖዶስ በመተካት በህግ የሚያስጠይቅ አንዳንድ የድፍረት ስራ እየሰራ ነው ብለውም አክለው ተናግረዋል። ጥሩ ነው፣ ሁሉም ጥሩ ነው። እኔ አንድ ጥያቄ ልጠይቆት። ሲጀመር አቶ ጸጋዬ ደበበ ከነማን ጋር ይሰሩ እንደነበረ መረጃው የለውትም ነበረ? ከነማን ጋር የተሐድሶ እንቅስቃሴ ውስጥ ምን ያደርጉ እንደነበረ መረጃው የለውትም ነበረ? አቶ ጸጋዬ ደበበ መስሪያ ቤት ቢሮ ውስጥ በኢትዮጵያ ኦርቶዶክሳዊ ተዋሕዶ ሃይማኖት ስም የሌሎች ሃይማኖት አገልጋዮች መጥተው ይሰብኩ እንደነበረ ይሄ መረጃ አልነበረውትም? ይሄም ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማፍረስ አሁንም በድፍረት እናገራለሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማፍረስ ከሚሰሩ አካላት ውስጥ በግንባር ቀደምትነት ገንዘባቸውን ከሚያፈሱ ባለጠጋዎች አንዱ አቶ ጸጋዬ ደበበ ነው። ምናልባት ተመልካቾቻችን ፍኖተ ጽድቅ የተለያዩ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች እዛ ሄደው አዳራሽ መዝሙር ከመዘመራቸው በፊት እዚሁ በደረጀ ዘወይንዬ ዩቲዩብ ላይ እኔ አስቀድሜ የተናገርኩት ትንቢት የሚመስል ነገር ነበረ። በዓላማ እጀረጃጅሞቹ ብዬ ከጠቀስኳቸው ቤተክርስቲያን ለማፍረስ ከሚፈልጉ ሰዎች አንዱ እሱ፣ አንዱ ቀንደኛው ዋነኛው ማለት። አረ ብዙ እናውቃለን፣ ብዙ ነው የምናውቀው። እንዴ ከቤተክርስቲያናችን ትውፊት ስርዓት ውጪ የሆነ የመዝሙሩ መሳሪያ አጠቃቀምን በይቅርታ በአደባባይ ከተመለሰ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ሄዳችሁ እዛ
ከጎበኛችሁ በኋላ ቡራኬ ከሰጣችሁት በኋላ የማዕረግም ስም ከሰጣችሁት በኋላ መጋቢ አእላፋት ምናምን ብላችሁ ከሰጣችሁት በኋላ ማለት ነው ድንግል ማርያም ወላዲተ አምላክ ቤዛዊተ ዓለም አትባልም ተብሎ የተሰበከበት አዳራሽ የት ነው? ረሳችሁት እንዴ? ሊያውም በዕለተ ዓርብ በስቅለት ዕለት ማለት ነው። ይሄን ረስተው ነው? ይሄን ያሰበከው ማን ሆኖና ነው? እና አባ በርናባስ እና አባ ገብርኤል እየሄዱ ኢየሱስ ክርስቶስ አማላጅ ነው የሚለውን ትምህርት ያስተማሩበት አዳራሽ መረጃ ስላለን ነው። የትኛው አዳራሽ ነው? በማን ፈቃድ ሰጪነት ነው? ወንድሜ የምንኖረው በዚህ ምድር ላይ ትንሽ ጊዜ ነው። እንኳን ለውሸት ለእውነት አትበቃም እቺ የተሰጠችን እድሜ። በጣም ግፋቢል 70 እና 80 ነው የምንኖርባት እግዚአብሔር ከረዳን። እሱንም ምንም ግዴለም አንድ ምክር ልምከርህ። በሚሞት ስጋ የማይሞት ስራ ለዚህች ሃይማኖት ሰርተ እለፍ። የተጠራ ነው የጨበጥነው መስቀል ያንጠለጠልነው መስቀል የሚሰብከው እውነት ብቻ ነው። ስለ እውነት ተናግረን ስለ እውነት መስክረን ስለ እውነት ዋጋ ከፍለን እንኑር። ከሞት በኋላ ህይወት አለ እመነኝ። ከመቃብር በኋላ ትንሣኤ አለ እመነኝ። በዚህ ምድር ላይ አገልጋይ ተብለን ሳይገባን ከፀጉራችን ቁጥር የሚበዛውን በደልና ኃጢአት ሳይቆጥርብን እግዚአብሔር በመድረኩ አቁሞ ቃሉን እንድንሰማና እንድናሰማ ያደረገን እውነት እንድንመሰክር እውነት እንድንናገር ብቻ ነው። አሁን ለአንድ ግለሰብ በመሰከርከው ምስክርነት ልክ አሁንም ሞታቸው አላቆምም። በምስራቅ አርሲ ሀገረ ስብከት የሚኖሩ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አገልጋዮች ስለነሱ ለምን ጥቂት እውነት መናገር ከበደ? ጥቂት እውነት የሰጣችሁትን እኮ መግለጫ አይተነዋል። እንዴት ነው የምታዩን? እንደ 3 ዓመት ሕፃን ልጅ ነው እንደ የምታዩን? ለግለሰብ ለባለጠጋ ሲሆን የሚመሰከረው ምስክርነት በሃይማኖቱ እንከን አላገኘሁበትም። በሃይማኖታቸው እንከን ሳይኖርባቸው እንደ በግ እየታረዱ ያሉት ሕፃናት ግን መቼ ነው ባንተና በመሰሎች አንደበት የሚመሰከርላቸው? መቼ ነው? ይሄን ንገረን፣ በቃ ይሄን ንገረንና ከዛ በኋላ ግድ የለም የምትለንን በሙሉ እንቀበላለን። ግን መቼ ነው ስለነዚህ ሕፃናት እግራቸው ስለተቆረጠ ስለ ሃይማኖታቸው ሲባል ሀብት ንብረታቸው ስለወደመባቸው መተኪያ መለኪያ የሌላት ህይወታቸው ስላለፈባቸው እውነተኛ የኦርቶዶክሳዊ ተዋሕዶ ሃይማኖት ተከታይ የምስራቅ አርሲ ሀገረ ስብከት ልጆች መቼ ነው አንተ የምትመሰክረው? እንደተቀመጥክበት የኃላፊነት ወንበር መቼ ነው ይሄን እውነት ለኛ የምትነግረን? መቼ ነው? ንገረን እንጂ። ክፍል 2 መግለጫችሁንም እየጠበቅን ነው። እረ ስትዋሹንም እያስመሰላችሁ ቢያንስ ዋሹ። ስትዋሹንም ቢያንስ እውነት የሚመስል ውሸት ዋሹን። ይህን ተረት ልንገርህ። ሰውየው በጣም ውሸታም ነው አሉ። አንድ ወቅት ላይ ጓደኞቹን በአንድ ጥይት የዝንጀሮዋን እግርና ራስ መታዋት ብሎ ዋሸ። ጓደኞቹም እረተው ጥይት ጅራፍ ነው እንደዚህም እዚህም የምትመታው እንዴት ነው በአንድ ጥይት እግርና ራስ የምትመታው ቢሉት አይ በእግሯ አንስታ ራሷን ስታክ ያኔ ነው የመታዋት ብሎ ትንሽ አቀራረበው። ትንሽ ይሄን የሚመስል ውሸት ብትዋሸን ደስ ይለናል። ትንሽ ያቶ ጸጋይ ወንድም ኤርሚያስ ደበበ ጓደኛዬ ነው። በሱ ምክንያት ከሃይማኖቱ ከኦርቶዶክስ ከወጣ በኋላ መምህር አሰግድ ሳሉ ጋር አገልጋይ ነበር፣ ኳየር ነበር፣ ዘማሪ ነበር። አሁን ደግሞ ፓስተር ዮናታን ቸርች ታገኘዋለህ። እሱ ለኦርቶዶክሳዊ ተዋሕዶ ሃይማኖት የቆመ ሰው ከሆነ መጀመሪያ ከቤቱ ይጀምር፣ ከኤርሚያስ ደበበ ይጀምር። በክህደት ያለውን ወንድሙን ወደ እምነት ያምጣ፣ ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይመልስ። ከዛ በኋላ አንተ የምትነግረንን ለመቀበል ዝግጁ ነን። እግዚአብሔር ልብህን ያብራው። እግዚአብሔር አምላካችን ጾማችንን መልስ የምናገኝበት ያድርግልን። እንዲህ የጮህን የምንናገረው የሳንቲም ድቃቄ የልብስ ላቂ ለማግኘት አለ። ከማንም ምንም አንፈልግም፣ እግዚአብሔር ያቀናል። ግን ቢያንስ መቃብር ከመግባታችን በፊት ቢያንስ ለተተኪው ትውልድ ለሚቀጥለው ትውልድ ስለ ሃይማኖታችን ጥቂት ነገር መስከረን እንለፍ ብለን ነው። እግዚአብሔር አምላካችን ተዋሕዶ ሃይማኖታችንን ይጠብቅልን። እግዚአብሔር አምላካችን አሁንም በምስራቅ አርሲ ለሚገደሉት የኦርቶዶክሳዊ ተዋሕዶ ምዕመናን
እሱ የሚያድነውን መልአክ ሊቀ መላእክት ቅዱስ ገብርኤልን ይልክላቸው ዘንድ ቅዱስ ፈቃዱ ይሆንልን። የሰማነውን በልቦናችን ያሳድርብን። ሀገራችንን ከክፉ አውሬዎች ይሰውርልን። ወስብሐት ለእግዚአብሔር። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት